በኢትዮጵያ ታሪክ አዲስ ምዕራፍ እየከፈተ የሚገኘው ሀገራዊ የምክክር ሂደት የሙሉ ኢትዮጵያውያን የጋራ ድልና አሸናፊነት ማረጋገጫ ሆኗል። ለዘመናት በልዩነትና በግጭት ሲፈተን የቆየውን የኢትዮጵያን ፖለቲካዊና ማህበራዊ ምህዳር በውይይትና በበሰለ የመደማመጥ ባህል ለመቀየር የተጀመረው ይህ ሂደት ኢትዮጵያውያን በጠረጴዛ ዙሪያ ተቀምጠው ዕጣ ፈንታቸውን በጋራ የመወሰን አቅማቸውን ያስመሰከሩበትም ታሪካዊ አጋጣሚ ነው። ከአርሶ አደሩ እስከ ምሁሩ፣ ከወጣቱ እስከ አዛውንቱ፣ ከወረዳ እስከ ሀገር አቀፍ ተቋማት የተለያዩ ድምጾችና እይታዎች እንዲደመጡ እድል በመፍጠሩ የሁሉንም ኢትዮጵያዊ እኩል ባለቤትነትን አረጋግጧል። በተለይም ለውይይቱ በቀረቡ አጀንዳዎች ላይ የተደረሰው መግባባት የመላው ኢትዮጵያውያን የጋራ እድል ማብሰሪያም ሆኗል። እንደ ኢትዮጵያ ለምክክር የመጀመሪያ እንደመሆናችን አንጻር በዚህ ዋይዝ ሆኖ እያንዳንዱ ሀሳብ ተደማምጦ የራሱን ያንዱን ቁስል ለአንዱ ሼር አድርገው ያንዱን ደስታ ለአንዱ ሼር አድርገው ቁጭ ብለን በዚህ ደረጃ የተደማመጥንበትም ዘመን ስላልተፈጠረ ይሄ ትልቅ ድል ነው ለኢትዮጵያ። የኔ ነው የሚባል ነገር የለም። አሁን የኛ ነው የሚባለው ሁሉ ነገራችን። ለምን ኢትዮጵያ የብዝሃ ነገር ከመሆን ጋር ታይዞ ከዚህ አንፃር ስምንቱም አጀንዳ ዲፕሊ የተራራቀ ነገር ሳይኖር ሁሉም የልቡን ሐሳብ 40 ቀን ገደማ ተወያይቶ ወደ አንድ ኮንሰንሰስ የደረሰበት አግባብ። ስለዚህ የጋራ ድል ነው የሚናበስረው። ሀገራዊ ምክክሩ ሐሳብን በሐሳብ የመሞገትና ችግሮችን በሰላም መንገድ የመፍታት ባህልን በማዳበር የባህልና የፖለቲካ ብስለታችንን ለዓለም አሳይቷል። በጋራ እሴቶችና በጋራ የወደፊት ራዕይ ላይ በመመስረት ልዩነቶችን ውበት አድርጎ የተቀበለ ጠንካራ ሀገራዊ አንድነትን ለመገንባት ትልቅ ድልድይ ሆኗል። የምክክሩ ሂደት ዋና ባለቤትና አቅጣጫ ጠቋሚው ራሱ ህዝቡ በመሆኑ የፖለቲካ ፍላጎቶችና የኃይል ሽሚያዎች ተወግደው የህዝብ እውነተኛ ፍላጎት የበላይነትን አግኝቷል። ይህም የኢትዮጵያውያንን የጋራ አሸናፊነት ያረጋገጠ ነው። በአድዋና በታላቁ የኢትዮጵያ ህዳሴ ግድብ የተጀመረው የአሸናፊነት መንፈስ አሁን ደግሞ በሀገራዊ ምክክሩ የኢትዮጵያውያንን የአሸናፊነት ጉዞ አስቀጥሏል። በምክክሩ ሂደት ብዙ የተለያዩ ሀሳቦች መጥተው ውይይት ተደርጎባቸዋል። የሐሳብ ግጭቶች፣ የሐሳብ ስምምነቶች፣ የሐሳብ አንድነቶች ታይተዋል። ይሄ ማለት የአንድ የተወሰነ ግሩፕ ወይም አንድ የተወሰነ ዜጋ ወይም አንድ የተወሰነ ቡድን ሐሳብ ነው ማለት አይቻልም። ይሄ በጋራ ልዩነቶቻችንን ፈተን ያንን ልዩነት ወደ አንድ አምጥተን የጋራ ድል፣ የጋራ ሐሳብ፣ የጋራ አሸናፊነት ያበሰርንበት መድረክ ነው ማለት። አድዋ ላይ ያሸንፈናል፣ ህዳሴ ላይ ያሸንፈናል። ሶስተኛው በሀገራዊ ምክክር ኮሚሽን ላይ ቦልድሊ እንደግመነዋል ማለት። ስለዚህ አሸናፊነታችን ይቀጥላል። የነበሩን መካከል ላይ የነበሩ ክፍተቶቻችንን አርመናል፣ ተግባብተናል፣ ወደ ጠረጴዛ አምጥተናል። ከዚህ ከኮሚሽኑ ውይይት በኋላ የኢትዮጵያ አንድነት የጋራ መሆናችን ይቀጥላል። ቤታችን በአንድነት እንሰራለን። ኢትዮጵያ በሀገራዊ ምክክሩ ያስመዘገበችው ድል ለሌሎች ሀገራትም ተሞክሮ ሊሆን የሚችል ትልቅ ሀገራዊ ስኬት ነው። ይህም ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ የምታደርገውን ብርቱ ጥረት የሚያጠናክርም ነው። እንግዲህ በርካታ ሀገራት በእንደዚህ አይነት ሂደት አልፈዋል። ዩክሬንን ማንሳት እንችላለን። ሌሎች አፍሪካ ሀገር ውስጥም በርካታ ሀገራት ላይ እንደዚህ አይነት ምክር ሂደቶች አሉ። ድንጋይ መወራወር፣ የሃይላንድ ውሃን መወራወር፣ መጽሐፍ መወራወር፣ ደብተር መወራወር የተለመደ ነው። ግን ኢትዮጵያ ታላቅ ድልን ያበሰረችበት ምክረ ሀሳብ የተካሄደበት በ10 ግሩፕ የጀመረ 50 በ50 የጀመረ 250 በ250 የጀመረ 500 እንግዲህ 500 ሰው ሆኖ ተግባብቶ ማውራት ከቻለ ኢትዮጵያ ወደ ታላቁ ወደ ስልጣኔ ዘምናለች ማለት ነው። ስለዚህ በሀገሬ ደግሞ በኔ ዘመን በኔ ትውልድ ይህንን ማየቴ እጅግ በጣም አስደስቶኛል። በዚሁ መንፈሱ ውስጥ ካለንና በዚሁ ማንነቱ ውስጥ ከተሳሰርን ነገ አውሮፓውያኖች የደረሱበት ደረጃ ላይ ኢትዮጵያ የማትደርስበት ምንም አይነት ምክንያታዊ ሐሳብ የለም። ኢትዮጵያውያን ውስብስብ ታሪካዊና ፖለቲካዊ ስብራቶቻቸውን በራሳቸው አቅምና ጥበብ መፍታት እንደሚችሉ በተግባር በማስመስከር የሀገሪቱን ታሪካዊ ልዕልና ማድሰዋል። ይህ ሀገራዊ ምክክር ሂደት የትናንት ቁስሎችን እያከመ የዛሬውን ሰላም እያረጋገጠና የነገዋን የበለጸገች ኢትዮጵያን እየገነባ ያለ የሁሉም ኢትዮጵያውያን ሀምሳያና የጋራ አሸናፊነታችን
ህያው ምስክር ነው።